ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ የተናገረው ቃል ነው። አሁን አንዳንድ ጊዜ ብዙዎቻችን ስለ እመቤታችን ስለ ድንግል ማርያም መጽሐፍ ቅዱስ ውስጥ ምዕራፍና ቁጥር አስመዝግቡኝ አንድ 10 ጥቅሶችን የምንል ሰዎች አለን። እንዲህ ያለ ሰው ኦርቶዶክስ ሊሆን አይችልም። ጥቅስ በማጠራቀም ሃይማኖት ስለማይሰራ ማለት ነው። ታዲያ ምንድነው ልነግራችሁ ነው። ጥቅል ትምህርት መያዝ ስላለብን ስለ ድንግል ማርያም የሚናገሩት መጻሕፍት የትኞቹ ናቸው የሚለውን ጥያቄ መያዝ ስላለብን ነው። ህሱ ትራዩ መጻሕፍተ እስመ ቦቶን ይመስለክሙ ዘትረክቡ ሕይወተ ዘለዓለም እማንቱ ሰማዕቴ። መጻሕፍትን መርምሩ፣ በእነሱ ሕይወት የምታገኙ ይመስላችኋል፣ እነርሱም ምስክሮቼ ናቸው አላቸው። ለአይሁድ በደንብ አድርጋችሁ ስሙ። መጻሕፍትን መመርመር ትወዳላችሁ፣ መጻሕፍትን በመመርመር ሕይወት የምታገኙ ይመስላችኋል አላቸው። መጻሕፍት ሁሉ ምስክሮቼ ናቸው አለ። አሁን አስተውሉ። አይሁድ የሚመኩባቸው 46ቱ የብሉይ ኪዳን መጻሕፍት የማን ምስክሮች ናቸው? የክርስቶስ በሉ እንጂ የክርስቶስ ምስክር። እናንተ መጽሐፍ ታገላብጣላችሁ። ትንቢተ ነቢያትን እንወዳለን የእነሱ ደቀ መዛሙርት ነን ትላላችሁ። እነሱ በጠቅላላው የኔ ምስክሮች ናቸው ብሎ ነገራቸው። ይሄን በዮሐንስ 2 ላይ እንዲህ የሚላለ በ46 ዓመት ታንጸ ዝንቱ ቤተ መቅደስ። ይህ ቤተ መቅደስ በ46 ዓመት ተሰርቷል ይላሉ። ምን ማለታቸው ነው ግን? በ46ቱ የብሉይ ኪዳን ትንቢተ ነቢያት መሰረትነት ሃይማኖት ትጸናለች ማለታቸው ነው። መንፈስ ቅዱስ ጸፍቶ ሲያናግራቸው ማለት እንጂ ዘመን ለመቁጠር አይደለም። 46ቱ የብሉይ ኪዳን መጻሕፍት ሁሉ ስለ እኔ ይናገራሉ ይላል። ስለማን? ስለ ክርስቶስ። ክርስቶስ ማለት ምን ማለት ነው? ስግው ቃል መሲህ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ማለት ነው። መቃሪዎስ ዘእስክንድርያ እንደሚተረጉመው ደግሞ ክርስቶስ ማለት መንጦላዕተ መለኮት ማለት ነው ይላል። መንጦላዕተ መለኮት ማለት ምን ማለት ነው? መለኮት እንደ መለኮትነቱ እሳት ነውና እሳትነቱን ቢገልጥ በላይ በመለኮቱ በእሳት በነደ እሳቱ ዓለም ይቃጠላል። እንዳይቃጠል በድንግል ማርያም መንጦላዕትነት ሰውሮ ራሱን ለሰው ገለጠ። ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አብዮ ጸዳላቲሁ በደመና ቀሊል ከመይዊ ዓለም በነበልባሉ ይላል ርቱዐ ሃይማኖት። እውነተኛው የጽድቅ ፀሐይ ከሕዝቅኤል አንቀጽ ከሕዝቅኤል በር ከድንግል ማርያም የምስራቅ ደጅ ከሆነችው ከሕዝቅኤል በር ወጣ። በእሳትነቱ በነደ እሳቱ በባሕርየ እሳትነቱ ዓለም እንዳይቃጠል ባሕርየ መለኮትን በድንግል ማርያም በፈጣኒቱ ደመና በድንግል ማርያም ሰወረ ብሎ ይናገራል። ስለዚህ ተመልከቱ፣ ክርስቶስ መጻሕፍት ሁሉ ምስክሮቼ ናቸው ካለ ክርስቶስ ማለት መለኮቱን በሥጋ የገለጠ ከሆነ ያን የገለጠባት መጽሔተ ሃይማኖት ድንግል ማርያም ናት። ክርስቶስ ማለት መሲህ ማለት ነው። መሲህ ማለትም ሥጋውን በጌትነቱ ያከበረ ማለት ነው። ለሊሁ አንገሶ ለሥጋሁ ወረሰዮ አሐደ ምስሌሁ እንዳለ ቅዱስ ቄርሎስ ሥጋን ከድንግል ማርያም ነሳ፣ በተዋሂዶም ከራሱ ጋር አንድ አደረገው አከበረው እንዳለ ሥጋውን አክብሮ በተዋሂዶ ክብሩን የገለጠ ማለት ነው። ይህ የሆነባት መካነ ሥጋዌ ደግሞ ድንግል ማርያም ናት። ክርስቶስ ማለት ተመልከቱ፣ ከሁለት አካል አንድ አካል ከሆነ የተዋሂዶ ምስጢር መዝገበ ሃይማኖት እርሷ ናት። ስለዚህ ስለ ክርስቶስ የሚናገር